ጭራሽ ዘለለ ይኸው ፈረሰ ወይ ነዳጅና ዶሮ ምንድነው የሚያገናኘው? ዶክተር አብይን ማርያምን ገርሞኛ ዘንድሮ ጉር ነው። አትሌት ቀነኒሳ በቀለ ራሱ ቀነኒሳ ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁ? የናንተ ዋይዲቶን በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያሎ ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? ማዘ 7 ብር ተብሎ እንደዚህ ሆኑ። አሁን ያለበትን ዋጋ ቢያውቁ ኖሮ አጥቆው ነው የሚወጡት። ዶሮ ስንት እንደገባ ታውቂያለሽ? እሺ አልሰማሁም። 20 ብር። ምን ነካቸው? ወይኔ ምን አውቃለሁ። መንግስት የለም እንዴ? የት? እኛ ጋር እኔ እሱን አላውቅም። እኔ እዛ ውስጥ አታስገቢኝ። ይሄንን ማወቅ አለብህ። አብሮ እየበሉ እየተሻረሩ። ኦኬ እንደዛ ነው። ሽርክነት ቢኖራቸው ነው እንጂ ባይቀምሱ ተሽቆጥቁጦ ይሸጣሉ። ይቀላሉ እንዴ? 1 ሊትር ዘይት 7 ብር ምን መጣ? ምን አውቃለሁ። ስንት ቀን ትበላለች እሷ ሐረርዬ? ግማሽ ቀን ነው። አሬ ተንኮለኛ ልጅ ነው። እናታችሁ ማዘር ሌላ ሙድ ውስጥ ከተታቸው እኮ እኔ ማለት ነው። የዶሮ ዋጋና የኢራን ጦርነት ምንድነው የሚያገናኘው? የነዳጅ ዋጋና ማለት ነው የዶሮ ዋጋ ምንድነው የሚያገናኘው? ለባል ዶሮ ልገዛ ወጣሁኝ። ይሄን ዶሮ 3500 ብር ነው የገዛሁት። ለምንድነው ዶሮ እንደዚህ ጨመረው? ስለው በቃ የነዳጅ መጥፋት ነው። እና ተመልክቴን ለአባታችን ለዶክተር አብይ አድርሱልኝ። ዶሮና የነዳጅ ዋጋ ምንድነው የሚያገናኘው? ኢትዮጵያ ውስጥ ይገናኛል። ሁሉም ነገር ይገናኛል። በቃ የውሃ ዋጋው ላይ ጨምሯል። በቃ ነጋዴው መጨመር ነው የሚፈልገው፣ ሰበብ ነው መስማት የሚፈልገው። ኮቪድ ሰዓት እናስታውሳለን። አሁን ደግሞ በቃ ሁሉም ነገር ነው በአንዴ ጣሬ ነካው። ልጅ ለአቅመ ሔዋን ደረሰች የሚባለው ወረራ ሲታይ ነው። ወንድ ልጅ ለአቅመ አዳም ደርሷል የሚባለው ምን ሲያይ ነው? ዳሌ ሳይ መሰለኝ የሴት ሸሌ ቦይ ባለጌ እንዴት አሰብከው? ሸሌ ቦይ ነው። አፄ ቴዎድሮስ በአንድ ወቅት ሽጉጥ ጠጥቶ ነበርና ስንት ሊትር ነው የጠጣው? 10። ስንት ሊትር? 10 ሊትር አልበዛ? 5 ሊትር። ለአመት ባለ ሴቶች እንግዲህ ለእናንተ አሪፍ መላ ነው። አሪፍ መላ ነው። ሽንኩርት መክተፉ ቃጠሎ ምናምን እንዳስቸገራችሁ እንዴት እቺ ሴት እንደምታደርግ ብቻ እንመልከት። የመፍጫውን እንትን ከተተች። ድስት ነው፣ ትልቅ ድስት ነው። እሺ ራሱ መፍጫው ነው ግን ድሪል ላይ ያችሁ። አረ ይመቻል። ይመችሽ። በቃ በቃ እቺ ሴት ጭንቅላቷን በደንብ ነው የተጠቀመችው። መብራት ጠፋ አልጠፋ እያላችሁ መጨነቅ የለም። ድሪሉን ቻርጅ ታደርጉታላችሁ። በቃ በሱ ከዛ አረበናሽ መኪና መቀየር አይቀርም። ይልቁኑ ማለት ነው ሰልፍክ እንዳያመልጥ ከሄደክ እንደ ኬጂ ተማሪ ብትሰለፍ ነው የሚሻለው። መከንዳትን ደግሞ እንዳትረሳሽ። ኧረ አንዴ አናግሪኝ። ቆይ የነዳጅ መኪና ያሳፍራልን? ባይገርም በነዳጅ መኪና ከፈርከው ታክሲን የተጸየፍከው አንተ ነህ። ማን ኤሌክትሪክ መኪና አለኝ ብለህ ተዋወቀኛል? እኔ ኤሌክትሪክ መኪና አለኝ ብለህ ተዋወቀኝ ብያለሁ። እኔ ግን ላንቺ ለኤሌክትሪክ መኪና ብገዛ ደስ ይለኛል። መንዳቴን እንጂ ለነዳጅ መሰለኝ ማን ይነግርሻል? እስከዛው አንዱ የባለ ኤሌክትሪክ መኪና ባለቤት ካልጠለፈኝ ታገኘኝ ትችላለህ። ትራይ ብለሽ ኤሌክትሪክ መኪና ያለው ሰው ማሳደድ ጀመርሽ ማለት ነው። ቆየው እኮ እኔ ግን ማለት ነው እንዳንቺ ተስፋቸው በነዳጅ መኪና ባልሆኑ ሴቶች ነው። እኔ ናችሁ እንዴት እንታወቅ ታውቃለሽ? በአንድ ወቅት ዝናብ ጣለ። የረጅም የታክሲ ሰልፍ ውስጥ ከሁሉም ለይቺ ጋቢና አስቀምጬ የወሰድኩሽ ዕለት ነው። እኔ አጉቲ ተካ በመንደታ ላይ የሚሰራውን ከሚክሱ 22 የምሰራ ምርጥ የታክሲ ሹፌር ነኝ። አንቺ ግን አንተ ታክሲ ሹፌር ምን ያክል ቀን ተሰልፎ ነዳጅ ሊቀዳ እንደሚችል እያወቅሽ እንኳን ከጦራልሽ ቃሊቲ ናሊ ስትኝ አራራሽ ደግሞ እውነትም አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም።
የነዳጅ መኪና ሹፌሮች ያሉበት ሁኔታ ነው ይሄ እንግዲህ። ሰላም ነው። ሰላም እንዴት ነህ? እንትን 2 ሊትር ውሃ አስጪኝ አለ ግን 50 ብር ገብቷል። ገባ 50 ብር ገብቷል። እውነት? እሺ እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር ገባ። እሺ ዋና ነገር ዘይቱስ? እሺ ዘይት 2500 ብር ገባ። አይ መግባቱን ለማረጋገጥ ገብቷል። ትራንስፖርት በዚሁ ከቀጠለ የኔ እኮ ነው ቦታው። ገባች አይደል? እሺ ከኋላ አስቀምጠኝ መናት ይበቃናል። እንዴ ትራንስፖርት ደርሰናል። እሺ ምንም እንደዚህች አይነት ቆንጆ ሴት ለማግባት ግዴታ ቆንጆ መሆን የለብህም ወንድም አለ። ወጥረ ከሰራ ይበቃል። ይታያል ይታያል። በገንዘብ አይደለም የተገዛው በፍቅር እንጂ። ወንድሜ በጣም ጎበዝ ነው። በደንብ ትሰራለህ። እጅ ያስታውቃል። ለዚህ ክሬዲት ልንሰጥ ይገባል። ግን አሁን ካፌ ነው ያላችሁት ምናምን ታጠበው በቃ ፏ ብለህ እሷ ጋር ስትሆን በቃ ያለ ሎሽን ምናምን አድርገህ ፏ ብለህ አብራቱን ማለት ሃርድ ወርከር መሆንን አደንቃለሁ። ግን እንደዚህ የሆነ ደግሞ ፐብሊክ ላይ ከእሷ ጋር ጥሩ አይደለም። ያው ስራ ቦታ መታ ምናምን ከሆነ እሺ እንዳየሁት፣ ግን ካፌ ነው ምናምን ስትሰራ ደግሞ ጓንት ምናምን ብትጠቀም አሪፍ ነው። ነገ ያው ለእሷ ነው ስዳብሳት ጥሩ ፊል እንድታደርግ ጓንት አሪፍ ነው። የስራ ሰው መሆንን አደንቃለሁ። ኖ ኦፌንስ። ደግሞ ሌላ ነገር እንትን እንዳትሉ መተናል። አይገርምም? ይገርማል። ውርነው ይገርማል። ውርነው አይገርም ይገርማል። ውርነው ገርሞኛል። ውርነው ቁራሌው ፍሬንድ ሲኖረ ቁራሌው አብረው እየሰሩ ነው። ወጣለው እንዳትያዝ ለእንጀራው ሄዳል። የኔ ጌታ አንተ ማኖርልኝ ምን ይውጣኝ ነበር? አልጨመርኩበት። አይ ጠገብከውን አልጫ ምናምን ማለቱን ትተህ የድስቱንም የምግቡንም ዋጋ ክፈለው። ላይፍ በ2045 አቤት ሰላም አላችሁ። ሰላም አልገባኝ አልደን መቼስ አለባበስ ኧረ ግርማ ሞገስ ራሱ አቋምህ መኪናዬን ይገርማል። ፒክ አድርጊያት ነዳጅ ጨርሳብኝ። ኧረ ችግር የለውም ያኔ አልከባዳል። ችግር የለውም። ምንድነው ነገር? ምን ችግር የለውም። ተመላሽ ምግብ ይኖራችሁ እንዲህ ሽክ ብለህ አትሌት ቀነኒሳ በቀለ ራሱ ቀነኒሳ ራሱ ቀነኒሳ በቀለ ይሄ መንታው መሆን አለበት። ወንድሙ ሳይሆን መንታው ነው። ይሄ ቃሪያ እየሸጠ ነው። ቀነኒሳ የሆነ ነገር በል ቶሎ ወንድምህ ነህ። የዚህች ልጅ ፎቶ ይኸውልህ። ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው እናቱ ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ተው ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ልጅ ችግር የለም። ካልሽ ይደረጋል። ካንተ መልካም ተወስዶ አልነበር እንዴ? ያንተን ነው ከወሰደ ያንተ አይደል? ና ወንድ ልጅ አይቸግረውም።
እና ይሄ ህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው እኔ በህይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። በምንም ታምር የማረጅ ሰው አይደል። አሁን አረጀ። ይህን ቪዲዮ አይታችኋል። እዚህ ጋር እስኪ እናንተን ሀሳብ እፈልጋለሁ። ማለት ውጭ ዓለም ላይ የተለመደ ነገር ነው። አፍሪካ ውስጥም አውሮፓ ላይም አሜሪካም አካባቢ ይደረጋል። እንደዚህ ስቅለት ቀን ላይ የሆነን ሰው የክርስቶስ አምሳያ አድርገው መስቀል አሸክመው እየገረፉ ምናምን እንዲህ ነገር ይደረጋል። ይሄ ነገር ደግሞ አሁን ይኸው ኢትዮጵያ ውስጥ ገብቶ ነው አሁን የተመለከታችሁት ቪዲዮ። እንደውም ሰሞኑን በደንብ እንደዚህ አይነት ቪዲዮዎች እያየሁ ነበረ። አንደኛው በጣም ቸርች ውስጥ እንደዚህ መስቀል አሸክመውት መንገድ ላይ በጣም ሲገርፉት መስቀሉን የተሸከመው ሰውዬ ማለት ነው፣ ክርስቶስም የሚወክለው ሰውዬ ማለት ነው፣ መስቀሉን ወርውሮ ጥሎ ከሚገርፉት ሰዎች ጋር አሳመማችሁኝ ብሎ ሲደባደብ ነበር። ይሄ ቪዲዮ በጣም ቫይራል ወጥቶ ነበር። ምን ተሰማችሁ በዚህ ጉዳይ? ይሄ ነገር አሁን ሀገራችን ውስጥ መጥቷል። ይሄ ነገር ትክክል ነው? የግድ ያንን ነገር የሚመስል ነገር እዛ ጋር መወከል መቻል አለብን? ያ የግድ ነው አስፈላጊ ነው ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት አድርጉልኝ። ኢቢኤስ ቴሌቪዥን በስንቱ ድራማ የቅጂ መብት ጥሰት ዙሪያ ለቻናል ዋል ኢትዮጵያ ጠንከር ያለ ማስጠንቀቂያ ሰጠ። ኢቢኤስ ህጋዊ ወክሉ እንደሆነ በገለጸው ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን በኩል በሰጠው ማስጠንቀቂያ ቻናል ዋን ጣቢያን በስንቱ የተሰኘውን ተከታታይ የቴሌቪዥን ሲትኮም ድራማ ላይ የቅጂና ተዛማጅ መብቶች ጥሰት እየፈጸመ መሆኑን ጠቅሷል። ድርጅቱ መጋቢት 7 ቀን 2018 ዓ.ም በጻፈው ደብዳቤ እንዳመለከተው በስንት ወይም ነጸብራቅ የሚል ስም የሚጠራው ተከታታይ ድራማ ባለቤትና ኤክስኪዩቲቭ ፕሮዲውሰር ኢቢኤስ መሆኑን ገልጿል። ይህ የኦዲዮ ቪዥዋል ሥራ በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት መሆኑን አመልክቷል። የማስጠንቀቂያ ደብዳቤው ሲያብራራም ሲልቨር ስፕሪንግ ቀደም ሲል ከአብሪኮ መልቲሚዲያ ጋር በነበረው የሥራ ግንኙነትና የውል ስምምነት መሠረት ሥራውን በሀገር ውስጥም ሆነ በውጭ ሀገር የማሰራጨት የመጠቀምና በማንኛውም የቅጂ መብትና ተዛማጅ መብቶች ላይ ብቸኛ ባለመብት መሆኑን ገልጿል። ይሁን እንጂ ቻናል ዋን ኢትዮጵያ ድራማውን በጣቢያው ለማሰራጨት ዝግጅት እያደረገ መሆኑን በተለያዩ መንገዶች ማወቁን የገለጸው ሲልቨር ስፕሪንግ ይህ ድርጊት በህግ ጥበቃ የተሰጠውን መብት የሚጥስና የማይተካ ጉዳት የሚያደርስ መሆኑን አስገንዝቧል። በመሆኑም ቻናል ዋን ከህግ ጥሰት ተባባሪ ተግባር እንዲቆጠብና አፋጣኝ ማስተካከያ እንዲያደርግ እንዲሁም ማስጠንቀቂያውን ተላልፎ እንቅስቃሴውን የሚቀጥል ከሆነ ተገቢውን የህግ ሂደት በመከተል ክስ እንደሚመሰርት አስታውቋል። በኢቢኤስ ቲቪ ጣቢያ ሲተላለፍ ከፍተኛ ተወዳጅነት ያገኘው በስንቱ የቲቪ ሲትኮም በቅርቡ በቻናል ዋን መሰራጨት እንደሚጀምር ከአንድ ወር በፊት መዘገባችን ይታወሳል። ቻናል ዋን የቴሌቪዥን ጣቢያ እንግዲህ እያንዳንዱ ነገር ከኢቢኤስ ቲቪ ኮፒ እያደረገ ነው የሚል ክስ ቀርቦባቸው ነበር። አሁን ደግሞ በስንቱ ሊወስዱ ነበረ። በስንቱ ደግሞ አሁን የምትመለከቱት አይነት ሲቹዌሽን ላይ ሆኗል። እኔ ብቻ የምፈራው ምንድን ነው በእነዚህ ሁለት የቲቪ ቻናሎች ግብግብ ምክንያት ይሄ ሲትኮም ካንስል እንዳይደረግ እፈራለሁ። ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይዞ ነው በእጁ? ጋይስ ሆነ ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን። ከኔ ጋር ወደ 90 ትሄዳላችሁ እንዴ? በደስታ ኦኬ ጋይስ በቃ እናንተ የምትፈልጉበት እኔ የምፈልግበት ልጅ ወይ 90 ሳንቺ ወይየት መኪና ነው እቺ ከተማው ራሱ ሌላ እኮ ነው የሚመስለው። ፍላጎት አይቷል ግን ፍላጎት ሄዶ ፍላጎት ነው ያ ፍላጎት አይደለም። ምን እያለቀሰ ነው? እቺ እያለቀሰ ነው። ምን ነው አባዬ ለምንድን ነው ያላስገረስከኝ? ለምንድን ነው ያላስገረስከኝ? ወይኔ እኔ ሳሳልኝ ብያለሁ ወይ አሁን እንዴት ብዬ እንትን ልበልኝ? ለምንድን ነው ያላስገረስከኝ? ጀለት ጀማውን ከመቀላቀሉ በፊት ተረጋጋ። አላመደው ጀማ ውስጥ እየተቀላቀለ ነው። እሺ መራመድ ቻለ። አንቺ ወይሏቸው ሄደ። አረ ወይ አረ ድንቋሉ ወንድሜ ምንድን ነው ልታሳየኝ አልከው? በህይወት ስትመኝ የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። በቃ ሰርተህ ተለኝ ወንድሜ። ዋ እንደ አይነት ወንድም ይስጣ። አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር
መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢውሽ ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ ባደረጉት ማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነም ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኞቹ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራይቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈነ የቀረበው ክስ ሁን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነውም ተብሏል። በመሆኑም ተገቢ የሆነ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞች ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። ገነት ንጋቱ ዘንድሮ በቃ አልተቻለችም። ሁሉም ነገር እሱ እየገባች ነው። የሚገርማችሁ የይቅርታ ቪዲዮ ሰርታለች ከዚህ በኋላ። ይህም ደግሞ ያወራውም ሰውዬ ደግሞ ማስረጃ የለኝም ዝም ብዬ ነው ያወራሁት ብሎ እሱም ወጥቶ ተናግሯል። እኔ ማለት ለዩቱብ አነጋገሪያ ለመሆን ነው ለምንድን ነው ብቻ አላውቅም። ብዙ ችግር ውስጥ እየገባች ነው አሁን። በቃ በዓል ሰሞን ማናየ ጉድ የለም እኮ አሁን። እንዴት ነው ይህ በሬ ጣሪያ ላይ ሊወጣ የቻለው? ካቲካላ ጠጥቶ ነው። የሰው ቤት ፈረሰ ዛሬ ፈረሰ የሰው ቤት። ኧረ ሊወድቅ ነው። 200,000 ብር ወደቀ። ማነው አንቺ? ማነው እሱ? ወንድሜ እኮ ነው እንዴ? ወንድሜ በእናትህ ይቅርታ፣ ቅድም አልተረዳሁም። ኧረ ችግር የለውም። እኔ ራሱ እኮ ሳልረዳ ቀርቼ። እሺ ይቅርታ፣ ግን አስደነገጥኩሽ። ችግር የለውም። ኧረ ጣጣ የለውም። ይቻላል እንደዚህ። ሁለቱን አከባበረቻቸው እኮ። ለትዳር ብቁ እንደሆንክ ሲሰማ ደስ ያለሽ። አሁን ትንሽ ታይም ስለሌለኝ ስራም ስላለኝ ስልክሽን ጻፊና ለቁም ነገር ነው የፈለግኩሽ። ላገባሽ ነው በቃ። ስርዓት ላለው ነገር ነው። ማትፈልጊ ከሆነ ስልኩንም ማጻፊ ጊዜ የለኝም። ማውራበት ራሱ ጊዜ የለኝም። ከተስማማሽ ቴንኪው። በቃ ታይም ስለሌለኝ ነው። ሌላ ጊዜ ሻይ ቡና ምናምን እንላለን። እሺ በጣም ጥሩ። ከሻን ቸባር ግን ወደ ገደለው ትዳር ነው አላማው። ይሄ ቁርጠኛ ነው። ገሪ በጣም ነው የምትሮጥ። ከኋላ ሲሳይ እያስሮጠ ነው። እሺ እየዞርክ እያየህ ሩጥ። እሺ ዝግጁ? አዎ ዝግጁ ነኝ። አክሽን። እሺ ኧረ ሩጫ እንደ ካሜራማን። ኧረ ወደቀ ሞክሼ። ኧረ እባክህ የሆነ በሞክሼ ነው ስማችን አንደኛ ነው እንዴ? ስማችን ሳይሆን ችግራችን ነው። ኧረ እኔ ተቀይሬያለሁ አባቴ። መጽሐፍ እያነበብኩ ነው። ጊዜ ነው የሚል አንድ ጾመኛ እንቁላል ሸጬ የጻፈው መጽሐፍ። አንተ ባዶኑ ያለ ሰው የጻፈው መጽሐፍ አምነህ ታነባለህ? ኧረ አንተ ከትናንት እስከ ዛሬ ስትችል 15 ብር ጎደለ ይበልና አንተ ተለወጥ ትጋ ምንድን ነው አንቺ ወጣት አይደለሽ? ሲጀመር መጽሐፍ ይኸውልህ ከመጽሐፍ የሚጠቀመው መጽሐፍ ሻጩ ነው እኮ። አንብቦ ነው የሚጠቀመው። አንተ ሻጡ ነው እንጂ አንተ ራሱ እኔ ያው መጽሐፍ ሰጠኝ ሰው ጀርቦን ነው የማየው። እኔ ህይወት ምርር ነው ዋጋው። ተስፋ ማትቆረጃ የተስፋ ፍሬው በጣም ትልቅ ነው። የግራው ፍሬ ነው የቀኙ ፍሬ ትልቅ አይደል? ግልጽ አድርገህ አፍታተህ ብትነግረን ምናምን ብዬ ነው። እናንተ ተስፋም አላማም ኢላማም የላችሁ ዝም ብላችሁ ነው በቃ። እማማ ዝናሽ አንድ ልጅ ነው፣ አንድ ወጣት ልጅ ነው። የሆነ አንድ ወጣት እንደው ምራቁን ዋጥም ያረገም አንድ ልጅ ነው። እማማ ዝናሽ ወፍረዋል። ሰላቢ ቡዳ እሱ ነው አብልቶኝ ወፈርኩት። አንቺ ላሉ ያመጣችለትን ገንፎ በልተው ነው ወይ ወፈሩት? እሷ በልቶ አንቺን አሉ ጀግናው ትበላለች። አፍባፍ ልናጋር ተሱ ጋራ ኢማን አማረቦት ወፈሩ ያሉትን ነው። አዎ እሺ ናቅርብ ናና ይሄው ቀርቧል። አቅርበው ይሄው ቡዳ እንዴ እምበላው ሊያምርብኝ ነው። እምበላው ወፍር ምን አገባ ከውጣ ይስቃሉ ደግሞ ካይ ማማዝና ህፃኗ ደንግጣ ታያለች። በደንብ አልሰማሁትም።
ያው እምበላው ነው አፈር ነው እምበላው ዳምርብኝ ነው የታባ ለማይፍታታሉ ከማማዝልሽ ሚጡ ጋሽ ቀጭኑ ስልክሽን ይዤዋለሁ። እሺ ስልኩ እኔ ጋር ነው ይዤዋለሁ። መጣሁ ጎረቤት ጠይቅ አድርጋችሁ እኪሴ እንዳረኩት ስልኩ በይዟል ጋሽ ቀጭኑ። እሺ መጣሁ የሚታይ ውብ አይናማ ፀጉሩ ሸዋርዶ ወርዶ ይጠቀልላል እንደ ሲሚንቶ። ያለህን አምጣ። ማነህ አንተ? ያለህን አምጣ እኮ ማነህ? ምንድን ነህ አንተ? ነው እኔ ያለህን አምጣ። ያለህን አምጣ። ከሌለኝስ የለኝም። ያለህን አምጣ ብያለሁ። ይሄ እኮ የልጅቱ ስልክ አንተ ምን ያገባኝ? ያለህን አምጣ። ያለህን አምጣ። የልጅቱ ስልክ ብቻ ነው ይሄ። ካውተት አትምታይ። ሊመታኝም ነው። አምጣ። ሌላም ካለ ሌላ የለኝም። አባት ይችላል። ሌላም ካለ አንተ የለኝም። ሌላ ምንድን ነው የምለው አሁን? ልረጋጋ። ኖርማል ልረጋጋ። ወይኔ ጉዴ! አሁን ምንድን ለልጅቷ አሁን ምንድን ነው የምላት? አሁን ስልኩን አስወሰድኩባት። መቼም ሰው አይደለም በዚህ ሰዓት፣ ሰው አይደለም መቼም እኔን አይደፍርም በዚህ ሰዓት። ልደውልና እንደ ሌላም ስልክ አለ። ወይኔ ጉዴ! የልጄን ስልክ አስበላሁባት፣ የልጄን ስልክ አስበላሁባት። ወይኔ የራስም እንዳይበላ ጋሽ ቀጭኑ። ሚጣዬ ስልኩ አንቺ ጋር ነው እንዴ? እንዴ ውሸት! አረ እኔ አልያዝኩትም፣ ስልኩን አልያዝኩትም። ዝም ብለሽ ስልክሽን ጥለሽ ነው የምትደውይው እኔ ጋር። አሁን እኔ አልያዝኩም፣ እኔ ያንቺን ስልክ አልያዝኩም። ፈልጊው፣ እዛው ቤት ፈልጊው እንዴ። አረ እኔ ባዶ እጄን ነው የወጣሁት። ምን ነካት ይችላል? አይ አልያዝኩትም። እንኳንም ይሄን ያላችሁ ወደዛ ነበር፣ ወደዛ ነው ስትሄድ የነበረው። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስላል። በቀጣይ እስክንገናኝ ቻው።